ኦነግ ሸኔ በዝቋላ አቦ ገዳም ድጋሚ ጥቃት መፈጸሙ ተሰምቷል። ጌታቸው ረዳና አረጋ ከበደ በወልቃይት ጠገዴ ሁመራ የወልቃይት ህዝብ ጥያቄ ህጋዊ ነው፣ ግን ሰው ከመሬት በላይ መታሰብ አለበት ጌታቸው ረዳ የተናገሩት ነው። እንመለስበታለን። ኢራን እንደዛተችው አድርጋለች። የአሜሪካ ጦር ላይ ጥቃት ተፈጽሟል። ጥቃቱን በቀጥታ ሲከታተሉ የነበሩት ትራምፕ የ12ቱ ቀናት ጦርነት ሊቋጭ ነው፣ እንኳን ደስ አላችሁ ሲሉም ከዋሽንግተን ያስተላለፉትን መልእክት እንመለከታለን። እነዚህና ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት እንሆ ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ጌታቸው ረዳና አረጋ ከበደ በወልቃይት ጠገዴ ሁመራ የወልቃይት ህዝብ ጥያቄ ህጋዊ ነው፣ ግን ሰው ከመሬት በላይ መታሰብ አለበት ብለዋል። ጌታቸው ረዳ የወልቃይት ጠገዴ ህዝብ ማንነት ዘላቂ ሰላም በሚያመጣና ህጋዊ ቅቡልነት ባለው መንገድ መፈታት ይገባዋል ያሉት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ትናንት ተወያይተዋል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የሥራ ኃላፊዎች፣ ሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም ተገኝተዋል። የውይይቱ ተሳታፊዎች የወልቃይት ጠገዴ ህዝብ በህወሓት አገዛዝ ዘመን በርካታ ግፍና በደል ተፈጽሞበታል ብለዋል። ለዚህ ደግሞ በማይካድራ ህዝብ ላይ ተፈጽመዋል ያሉት ጭፍጨፋ የቅርብ ጊዜ ትውስታ መሆኑን አንስተዋል። ይህ ግፍ የተፈጸመው አማራ ናችሁ ተብለን ያሉት ተሳታፊዎቹ ነጻነታችን ከተጎናጸፍንበት ጊዜ ጀምሮ ሰላማችን ማረጋገጥ ችለናል ብለዋል። ይሁን እንጂ የማንነት ጥያቄያችን እስካሁን ህጋዊና ሀገራዊ እውቅና ለማግኘቱ ተገቢ አይደለም ነው ያሉት። ከዚህም ባለፈ በደም ተገኝቷል ያሉትን ነጻነት በኃይል ለመንጠቅ የሚደረግን እንቅስቃሴ የማይቀበሉት መሆኑን ተናግረዋል። የአማራ ክልል ፕሬዝዳንት አረጋ ከበደ የወልቃይት ጠገዴ ህዝብ ለበርካታ ዘመናት ግፍና በደሎች ደርሰውበታል ብለዋል። ይህንን በደል የሰው ልጅ ሁሉ ይረዳዋል ነው ያሉ። በዚህ ምክንያት የሚነሳውን የወሰንና የማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ ያለመሆኑን አመልክተዋል። በየትኛውም ወገን በኩል ጉዳዩን ዘላቂ ሰላም በሚያመጣና ህጋዊ ቅቡልነት ባለው መንገድ መፍታት እንደሚገባም ጠቁሟል። ጉዳዩን ከመሰረቱ መፍታት የሚቻለው ከጉልበት ይልቅ ሰላማዊ አማራጭን በመጠቀም መሆኑንም ገልጸዋል። የአማራ ክልል ህዝብና መንግስት በጉልበት የሚመጣበት ኃይል እስካልመጣ ድረስ ሰላማዊ አማራጭ እንደሚጠቀም አስገንዝበዋል። ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል። ሰው ከመሬት በላይ ከፍ ብሎ መታየት አለበት ያሉት ጌታቸው የወልቃይትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባም ጠቁመዋል። የትግራይ ህዝብ አጀንዳ የሰላም አጀንዳ መሆኑንም አንስተዋል። የህወሓት መሪዎችና የትግራይ ህዝብ ፍጹም የተለያዩ አካላት መሆናቸውንም ተናግረዋል። ሰላምን ለመፍጠርም ሁለቱን አካላት ለየብቻ መመልከት ጠቃሚ ነው ባይ ናቸው። የማንነት ጥያቄ መኖሩን እናምናለን፣ ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበት ነው ያሉት። ጥያቄው ግለሰብ ጥያቄ ባለመሆኑ የህዝቡን ድምጽ መስማት ይገባልም ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወሰንና የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በሰላማዊ የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም ብለዋል። የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት እንደሚገባም አሳስበዋል። ጥያቄው ህጋዊና ሀገራዊ መልስ ያሻዋል ባይ ናቸው። የወሰንና ማንነት ኮሚቴ የሚያነሳው ይህ ጥያቄ ህዝቡ ጥያቄ ነው ያሉት ኮሎኔሉ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባ ጠቁመዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው የህወሓት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው ብለዋል። የህወሓት አካሄድ ማንንም አይጠቅምም ያሉት አሸተ የወልቃይት ጠገዴ ህዝብ የማንነትና ወሰን ጥያቄን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆናቸውን ገልጸዋል። ከሰላም እንጂ ከጦርነት አስራፊ የሚሆን ባለመኖሩ ለአገርና ለህዝብ የሚበጀውን ሰላማዊ አማራጭ መከተል ተገቢ ነው ብለን እናምናለንም ብለዋል። ኦነግ ሸኔ በዝቋላ አቦ ገዳም ድጋሚ ጥቃት መፈጸሙ ተሰማ። አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለቱ ይገደሉ ይኑሩ ገና አልታወቀምም ተብሏል። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የኦነግ ሸኔ ሰራዊት ያሏቸው ታጣቂዎች ገዳሙን እናጠፋለን በሚል እቅድ በተደጋጋሚ እየተንቀሳቀሱ መሆናቸው ተሰምቷል። አርብ ምሽት ተከፈተ በተባለው ጥቃት አንድ አባት ታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለት አባቶች ይገደሉ ይኑሩ ገና አልታወቀም። የሟች ቀብር ትናንት ከቅዳሴ በኋላ ተፈጽሟል ተብሏል። ጥቃቱን የፈጸሙት የኦነግ ሸኔ ሰራዊት ናቸው፣ አስክሬን ስናመጣ በአካባቢው ነበሩ ሲሉ ተናግረዋል። ጥቃቱ በተፈጸመበት በገዳሙ ውስጥ የሚገኙ አሻ የሚኖሩ ሁለት መነኮሳት ይሙቱ ይኖሩ እንደማይታወቅም አስረድተው በህይወት ካሉ ምሰየው ከሌሉም አስክሬናቸውን እናመጣለን ባይ ናቸው። በገዳሙ የተለያዩ ዋሻዎች 5 አባቶች
አባቶች ከጥቃቱ ማምለጣቸውን የገለጸው ገዳሙ የታጣቂዎች እቅዳቸው ገዳሙን እናጠፋለን የሚል ነው ብሎ ሰሞኑን ጥቃት ለመሰንዘር ያደረጉት ሙከራ ባለመሳካቱ ያውን ጥቃት እንዳደረሱ አስረድተዋል። ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዟቸው በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎች ወደ መጡበት ተመልሰው ነበር። በዚያ ቁጭት ነው ይህንን ድርጊት የፈጸሙት ነው ያለው። እና እቅዳቸው በዚህ የሚገታ አይደለም፣ ሁኔታው ስላልተመቻቸላቸውና ስላልተሳካላቸው እንጂ ገዳሙን የማጥፋት እቅዳቸው ቋሚ ነው ብለዋል። ሰሞኑን የተገደሉት አባት በደብረ ሊባኖስና በሌሎች የተለያዩ ገዳማት ይኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው አሻ የገቡ የበቁ አባት እንደነበሩ በ2016 ዓ.ም 4 አባቶች በታጣቂዎች እንደተገደሉ አስታውሶ የአሁኑ ሟች ጋር በአጠቃላይ 5 አባቶች ሰማዕትነትን ተቀብለዋል ብሏል ገዳሙ። በአፋር ክልል ባለፉት 7 ዓመታት ከ300 በላይ ፋብሪካዎች መገንባታቸው ተሰማ። በአፋር ክልል ባለፉት 7 ዓመታት ውስጥ አነስተኛ፣ መካከለኛና ከፍተኛ ከ300 በላይ አምራች ፋብሪካዎች መገንባታቸውን የክልሉ ኮሚኒኬሽን ቢሮ አስታውቋል። የቢሮ ኃላፊ መሐመድ አሊ በኢዶ እንደገለጹት ባለፉት 7 ዓመታት የአፋር ክልል ሕዝብ በኢኮኖሚ እኩል ተጠቃሚ መሆን መቻሉንም ገልጸዋል። እንደ መሐመድ አሊ ገለጻ በክልሉ ባለፉት 7 ዓመታት ውስጥ አነስተኛ፣ መካከለኛና ከፍተኛ ከ300 በላይ አምራች ፋብሪካዎችና አንድ ኢንዱስትሪ ፓርክ ተገንብተው ስራ መጀመሩ ተገልጿል። ከነዚህ ከተገነቡ ፋብሪካዎች መካከል የጨውና የብሮሚን ማምረቻ ፋብሪካዎች ተጠቃሽ ሲሆኑ አፍዴራ ላይ ብቻ ከ20 በላይ ፋብሪካዎች መገንባታቸውን ገልጸዋል። ይህም ለበርካታ ዜጎች የስራ ዕድል የፈጠረ፣ የስራ ባህልን ያጠናከረ እንዲሁም እንደ ትምህርት ቤትና ንጹህ የመጠጥ ውሃ የመሳሰሉ ፕሮጀክቶችን በመገንባት ማህበረሰቡ ተጠቃሚ ማድረግ ያስቻለ መሆኑንም አብራርተዋል። ኢራን እንደዛተችው አድርጋለች። የአሜሪካ ጦር ላይ ጥቃት ተፈጽሟል። በካታር ዋና ከተማ ዶሃ ውስጥ ፍንዳታዎች መሰማታቸው ሮይተርስና ኤኤፍፒ ዘግበዋል። በካታር አል ኡዳይድ በሚገኘውና በአሜሪካ በሚመራው ጥምር የአየር ኃይል ኦፕሬሽን ማዕከል ላይ ጥቃት ደርስ ይችላል የሚል ተጨባጭ ስጋት መኖሩን ዓለም አቀፍ ሚዲያዎች ሲዘግቡ ነበር። ቀደም ሲል የአሜሪካ መገናኛ ብዙሃን ኢራን በካታር ውስጥ በሚገኝ የአሜሪካ ወታደር ሰፈር ላይ ሚሳኤሎችን ለመተኮስ እየተዘጋጀች ነው ብለውም ነበር። አገሪቱ በጊዜያዊነት የአየር ክልሏን ዘግታ የከፈተች ሲሆን የጦር ሰፈሩን በጠንቀቅ ላይ እንደሚገኝ የቢቢሲ የደህንነት ዘጋቢ ተነግሮኛል ብለዋል። ስጋቱ የመጣው ኢራን በአየር ኃይል የጦር ሰፈሩ ላይ ሚሳኤል ጥቃት ሰነዝራለች ከሚል ነው። አሜሪካ በኢራን የኒውክሌር ማዕከላት ላይ ጥቃት ከፈጸመች በኋላ ኢራን ተመጣጣኝ እርምጃ እንደምትወስድ መዛቷ አይዘነጋም። የአሜሪካን ጨምሮ በካታር የሚገኙ የተለያዩ ሀገራት ኤምባሲዎች ዜጎቻቸው እንዲጠነቀቁ ሲያሳስቡም ሰንብተዋል። አሉዳይት በካታር መዲና ዶሃ ወጣ ብሎ የሚገኝ ግዙፍ የጦር ሰፈር ሲሆን አሜሪካ በመካከለኛው ምስራቅ ለምታደርጋቸው የአየር ዘመቻዎች የማዕከላዊ እዝ ዋና መስሪያ ቤት መገኛ ነው። ብሪታንያ ወታደሮችም በዚሁ የጦር ሰፈር እየተቀያየሩ ያገለግላሉ። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ እንኳን ደስ ያለን፣ የኢራን ጥቃት ያደረሰው ምንም ጉዳት የለም ሲሉ ጽፈዋል። ትራምፕ ማህበራዊ ትስስር ገጻቸው ባጋሩ ጽሑፍ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለፈጸመችው አውዳሚ ጥቃት እኛም አስቀድመን እንደገመት ነው ኢራን በጣም ደካማ የሆነ ምላሽ ሰጥታለች፣ እርሱንም አጥጋቢ ሁኔታ መክተነዋል ብለዋል። ካስወነጨፈቻቸው 14 ሚሳኤሎች 13ቱን አምክነን ጉዳት ወደማይደርስብን አቅጣጫ ሄድ የነበረውን አንዱን ትተነዋል። በጥቃቱ የሞተ አንድም አሜሪካዊም ሆነ የካታር ዜጋ የለም ነው ያሉት። ስለ ጥቃቱ አስቀድማ ስላሳወቀችን ኢራንን እናመሰግናለን ያሉት ፕሬዝዳንቱ ኢራንም ሆነ እስራኤል ወደ ሰላማዊ ድርድር እንዲመለሱ ጥሪ አቅርበዋል። አክለውም የ12ቱ ቀናት ጦርነት ማብቃት ይበሰራል ብለዋል። እስራኤል ከኢራን ጋር የተኩስ አቁም ስምምነት ላይ ደርሳለች። ትራምፕም ሁለቱም ሀገራት ስምምነቱን እንዳይጥሱት አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ስምምነት አሁን በስራ ላይ ነው ሲሉ ገልጸው ሁለቱም ሀገራት ስምምነቱን እንዳይጥሱት አሳስበዋል። የትራምፕን ንግግር ተከትሎ ከሰዓታት በኋላ የእስራኤል መንግስት የተኩስ አቁም ስምምነት ላይ መደረሱን ያረጋገጠ ሲሆን ስምምነቱ ላይ ማንኛውም አይነት ጥሰት ቢያጋጥም አጸፋዊ ምላሽ እንደሚሰጥ አስጠንቅቋል። ኢራን በበኩሏ ቀደም ሲል ጥቃቱን የምታቆመው እስራኤልም ጥቃቱን የምታቆም ከሆነ ብቻ እንደሆነ ተናግራ ነበር። ይህ በእንዲህ እንዳለ ኢራን በእስራኤል ላይ ሌሊቱን በፈጸመችው ጥቃት 4 ሰዎች መሞታቸውን እስራኤል አስታውቃለች። በአንጻሩ በቴህራን የሚገኝ የመንግስት መገናኛ ብዙሃን ደግሞ የተኩስ አቁም ስምምነቱ ወደ ስራ ከመግባቱ በፊት የመጨረሻው የሚሳኤል ምት መካሄዱን ዘግበዋል። በተመሳሳይ ቴህራንም ሌሊቱን ከፍተኛ ጥቃት የደረሰባት ሲሆን አንድ ኗሪ ድንጋጤ ስሜት ሰምቶ የነበረ ሲሉ ገልጸዋል። ይህ ጦርነት ለዓመታት ሊቆይ መላው መካከለኛው ምስራቅ ሊያጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም አይሆንምም ብለዋል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛው ምስራቅን ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ መላው ዓለምን ይባርክ ሲሉ ገልጸዋል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።